ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው ማለት ነው። እንደተለመደው ከፊደል ጀምሬ ቃላቶችንም አረፍተ ነገር ረዘም ያሉ እንደነዚህ አይነቶችን በየቀኑ ለቃለሁ። የገባችሁ እዚሁ ቻናሉ ላይ መማር ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድትችሉ አግዛችኋለሁ ማለት ነው። መለወጥ መለወጥ መን ፊደል ለንና ወን ጠን ፊደል ይዞ መለወጥ ከስፔሱ በኋላ ደግሞ አለብኝ በአንድ ላይ መለወጥ አለብኝ የሚል አረፍተ ነገር ይሆናል። መለወጥ ከዛ አለብኝ የሚል አረፍተ ነገር ይሆናል ማለት ነው። መለወጥ የምትለዋ የመን የለን የወንና የጠን ፊደል ይዞ መለወጥ አለብኝ የሚለው ደግሞ ያን የለን የበንና የኘን ፊደል ይዞ አለብኝ በአንድ ላይ ሲሆን ምን ይሆናል? መለወጥ አለብኝ የሚል አረፍተ ነገር ይሆናል ማለት ነው። ከቃል ረዘም ያለ ማለት ሁለት ቃላቶች ሆነው ትርጉም የሚሰጡ ማለት ነው። ምን የሚል መለወጥ አለብኝ የሚለውን የሚሰጡ ሁለት ቃላቶች ናቸው። እና ማን መለወጥ የሚሉና አለብኝ የሚሉ ማለት ነው። በአንድ ላይ ሆኖ መለወጥ አለብኝ የሚል አረፍተ ነገር ይሆናል ማለት ነው። ቀጥሎ አለመግባባት ረጅም ሲሆን እንደዚህ ማንበብ አለመግባባት እስከዚህ ማለት ነው ታነቡታላችሁ። በአንድ ላይ አለመግባባት 7 ፊደል ይሆናል። ቀጥሎ መጨረሻው አንችልም እንግዲህ እዚህኛው ጋር አብሮ ማንበብ አለመግባባት አንችልም የሚል አረፍተ ነገር ነው የሚኖረው። አለመግባባት አንችልም የሚል አረፍተ ነገር ይኖረዋል። ምክንያቱም ይቺ ከዚህ ጀምራ እስከዚህ አንድ ቃል ስለሆነች ማለት ነው። ረጅም ብትሆንም አ ፊደል ለፊደል መ አለመ ገ ፊደል በሁለት ጊዜ ባባ ከዛት በአንድ ላይ አለመግባባት አንችልም የሚል አረፍተ ነገር ይሆናል ማለት ነው። ኦኬ ቀጥሎ ችግር ይላል። ደግሞ ችግር ቻን ፊደል ገንና የረን ፊደል ይዞ ችግር ይላል ማለት ነው። ከዛ ውስጥ ይላል። ደግሞ ውስጥ ከዛ ነኝ ችግር ውስጥ ነኝ የሚል አረፍተ ነገር ይሆናል። ችግር ከዛ ውስጥ ከዛ ነኝ። እንግዲህ እነዚህ 3 ናቸው። ችግር የምትለው እስከዚህ ትሆናለች። ውስጥ እስከዚህ ነኝ የምትለዋ ደግሞ መዳረሻ ቃል ናት። እንደዚህ ላረግ ነው እንደዚህ ነኝ ስትሉ ነውና ነኝ የሚሉ ቃላቶች እነዚህ ነኝ ነው የምትለዋ ደግሞ ነና ወፊደል ናቸው። እነዚህ የሆነ ቃል ተናገራችሁ መጨረሻ ላይ የምትጠቀሟቸው ናቸው። ብዙ ጊዜ ትጠቀሟታላችሁ ማለት ነው እነዚህን ቃላቶች። አሁን ይሄ ችግር ውስጥ ነኝ አንድ ላይ ችግር ውስጥ ነኝ ይላል። የቸን የገንና የረን ችግር ውስጥ የሚለው የወ የሰ የጠ እዛ ነኝ በአንድ ላይ ችግር ውስጥ ነኝ ይላል። ከዛ ቀጥሎ ደግሞ ፍጹም እስከዚህ ማለት ነው። ፍጹም ፈፊደል ጹ ሁለተኛ መፊደል በአንድ ላይ ፍጹም። ከዛ የሆነ እስከዚህ ማለት ነው። የሆነ የፊደል የሃ መጨረሻ ሆ የነ ፊደል መጀመሪያ የሆነ ሰው ሰፊደል ወፊደል በአንድ ላይ ሰው። ከዛ የለም ፍጹም የሆነ ሰው የለም። እነዚህ አሁን ብቻቸውን ስናያቸው 4 ቃል ይኖራቸዋል። ፍጹም የምትለዋ ብቻዋን ቃል ናት። የሆነ አሁንም ቃል ሰው አሁንም ቃል ነው። የለም የሚለውም ቃል ነው። በአንድ ላይ ፍጹም የሆነ ሰው የለም። በአንድ ላይ ስታነቡት ፍጹም የሆነ ሰው የለም ብላችሁ ታነቡታላችሁ ማለት ነው። ኦኬ እንቀጥል። ከዛ ቀጥሎ ደግሞ ያለፈውን ይላል። ያ ፊደል የለ ፊደልና የፈ የወ ፊደል የነ ፊደል በአንድ ላይ ያለፈውን መቀየር እስከዚህ ማለት ነው። መቀየር አልችልም ያለፈውን መቀየር አልችልም ብላችሁ ታነባላችሁ። ያለፈውን መቀየር አልችልም ይላል። ከዛ የፈሰሰ 2 ጊዜ ውሃ አይታፈስም
የፈሰሰ ሁለት ጊዜ ሰሰ ማነች ሰነች ሁሎችም የመጀመሪያ ድምፅ ናቸው። ሰሰ ነው የሚባሉት። በቅርጽ ይለያያሉ ፊደሎቹ ግን ስማቸው በድምፅ ተመሳሳይ ናቸው። የፈሰሰ ውሃ አይታፈስም ማለት ላይ የፈሰሰ ውሃ አይታፈስም የሚል አረፍተ ነገር ይኖረዋል ማለት ነው። እንደዚህ በማድረግ መለማመድ መጀመሪያው መለወጥ አለብኝ። ከዚያ አለመግባባት አንችልም። ከዛ ችግር ውስጥ ነኝ። ከዛ ፍጹም የሆነ ሰው የለም። ከዛ ያለፈውን መቀየር አልችልም። መጨረሻው የፈሰሰ ውሃ አይታፈስም የሚሉ የተለያዩ ትርጉም የሚሰጡ አረፍተ ነገሮችን አነበብን ማለት ነው። አሁን ደግሞ ይሄን አረንጓዴ የተጻፈው እናነባለን። መጀመሪያው ምንም የምለው የለኝም። ምንም የምለው የለኝም። ምንም የምለው የለኝም የሚል አረፍተ ነገር አነበብን። ቀጥሎ ምን ይላል? ይሄኛው ደግሞ ምን ነው። ይሄኛው ምንም ነበር። ይሄኛው ደግሞ ምን እንደምል ምን ከዛ እንደምል አላውቅም ምን እንደምል አላውቅም ይላል ማለት ነው። ምን እንደምል አላውቅም የሚሉ አረፍተ ነገሮችን አነበብን። ምን እንደምል አላውቅም። ከዛ መጽሐፍን እስከዚህ ማለት ነው። መጽሐፍን በሽፍኑ አትፈርጀው በአንድ ላይ መጽሐፍን በሽፍኑ አትፈርጀው የሚሉ አረፍተ ነገሮች አነበብን። መጽሐፍን በሽፍኑ አትፈርጀው የሚሉ አረፍተ ነገሮችን አነበብን። ቀጥሎ ውበት ይላል። ወፊደል በፊደል ተ ውበት እንደተመልካቹ ነው። ውበት እንደተመልካቹ ነው። ውበት እንደተመልካቹ ነው በአንድ ላይ ማለት ነው። ኦኬ ቀጥሎ ውበት ይሄኛውም ውበት ይላል። እረጋፊ ነው። ውበት ረጋፊ ፈፉ ፊ ሶስተኛ ነው። ውበት ረጋፊ ነው ይላል በአንድ ላይ ስታነቡት። ውበት ረጋፊ ነው የሚል አረፍተ ነገር ይኖረዋል ማለት ነው። ኦኬ መጨረሻ መልክ እስከዚህ ነው የምታነቡት። ያው ክፍተት አለው። መልክ ታጥቦ አይጠጣም። መልክ ታጥቦ አይጠጣም በአንድ ላይ መልክ ታጥቦ አይጠጣም የሚሉ አረፍተ ነገሮችን አነበብን። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። የመጀመሪያው ምንም የምለው የለኝም። ከዛ ምን እንደምል አላውቅም። ከዛ መጽሐፍን በሽፍኑ አትፈርጀው። ውበት እንደተመልካቹ ነው። ውበት ረጋፊ ነው። መልክ ታጥቦ አይጠጣም የመሳሰሉ አረፍተ ነገሮችን አሳየዋችሁ ማለት ነው። እንደዚህ ያደርጋችሁ መለማመድ እኔ ጋር ማንበብ ደብተር ላይ መጻፍ ያደርጋችሁ ተለማመዱባቸው ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው